So በባለፈው ቪዲዮ ላይ ምን አየን? ጂኦግራፊካል ዲተርሚኒዝምን አይተናል አይደል? Today is going to be part 2 ወደ ሌላ ሐሳብ ደግሞ shift እናደርጋለን። So የነዛን ሰዎች አርስቶትል፣ ሂፖክራተስ so እነዛ ሰዎች ዲፌንድ የሚያደርጉት የሚደግፉትን ሐሳብ አይተናል። ዛሬ ደግሞ ወደ ሌሎኞቹ ሐሳብ እንሄዳለን። Hello everyone, my name is ርብቃ from Lucy Bridge Academy። ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ። And of course our YouTube channel, don't forget subscribe and leave a comment, and also አስተያየት እና ኮሜንት ካላችሁ ደግሞ ቴሌግራም ቻናል ላይ አስቀምጡልኝ። So geographical determinism ምን አለን? ኔቸር ይገድበናል አይደል? ኔቸር ነው ኢንፍሉዌንስ የሚያደርገው ብለን ነው ያየነው አይደል? ሶ ኔቸር አንድ ሀገር ዴቨሎፕ እና አንዴቨሎፕ መሆኗ ማደግና አለማደጓን ይገድባል፣ ሊሚት ያደርጋል ብለናል። ወይ ፌቨር ይሰጣል ወይ ደግሞ ሊሚት ያደርጋል ብለን አይተናል። ሶ ሌላ ቲዮሪ ደግሞ አለ ኢንቫይሮንመንታል ፖሲቢሊዝም የሚል ሐሳብ። ሶ እነዚህ ደግሞ ምንን አርጊው ያደርጋሉ? ሶ ጂኦግራፊ ወይ ደግሞ የአንድ ቦታ ሎኬሽን ክላይሜት is not the sole determinant of development። አንድ ሀገር ለማደግ አለማደጓ ኔቸር ኦር ሎኬሽኗ ኦር ክላይሜቷ ብቻ አይደለም ብሎ ነው ያስቡት። በምን መካከል ኢንተራክሽን ሊፈጠር ይችላል ይላሉ? በጂኦግራፊክ ኮንዲሽን እና በሰዎች መካከል የሰዎች ሂውመን ፋክተርስ ሊሆን ይችላል ብሎ ያስባሉ። ለምሳሌ እስራኤል አይደል? እስራኤል ሞስት ፓርቷ ምንድን ነው? ድራይ ነው አይደል? ደረቅ ነው። ብዙ ሞስት ኤሪያው የሷ አካባቢ በጂኦግራፊካል ዲተርሚኒዝም አንፃር ብንመለከት ይሄ ሀገር ደረቅ ቦታ ላይ ነው የሚገኘው። ኔቸር ይገድባታል። ማደግ አችልም፣ ዴቨሎፕ አታረግም ብለን ነበረ ምን ጨርሰው አይደል? ይህንን ሀሳብ ፖሲቢሊዝም ግን ምን አሉ? ለምሳሌ እስራኤል ድራይ ቦታ ነች፣ ግን የሰዎችን ፋክተር የሰዎችን ክሬቲቪቲ ተጠቅማ ለምሳሌ ሰዎች ምን አረጉ? ዲስቲሌሽን የሚለውን ዲስቲሌሽን ነው ዲስቲሌሽን መሰለኝ አይ ቲንክ ዲስቲሌሽን የሚለውን ሜትድ ተቀጣው ዲስቲሌሽን ኦፍ ኮርስ እዚህ ላይ ራሱ አለ። ዲስቲሌሽን የሚል ሜትድን ተጠቀመች። ዲስቲሌሽን ማለት ከተለያዩ ሲ ዋተር እሺ ሲ እንበለው እዚህ ጋር ኦኬ ሲ ዋተርን ተጠቀመች። ቦታዋ አካባቢዋ ሞስሊ ደረቅ ስለነበረ ድራይ ቦታ ስለነበረ ውሃ ትፈልጋለች፣ ዝናብ ትፈልጋለች። ኔቸር ዝናብ ስላልሰጣት አይደል? ኔቸር እየገደባት ነው። ምን አረገች? ከተለያዩ ሲ ዋተር ከተለያዩ ውቅያኖሶች ዲስቲሌሽንን ተጠቀመች። ምክንያቱም የሲ ዋተርን ብንጠቀም የውቅያኖስ የባህሮች ምን አላቸው? ጨው አላቸው አይደል? ጨው ደግሞ ጨው ያለው ውሃ ለመጠጣትም ምቹ አይደለም፣ ለመሬታችንም ምቹ አይደለም አይደል? በዚህ ምክንያት ምን አረጉ? የተለያዩ ቴክኖሎጂዎችን ተጠቅመው ዲስቲሌሽን ሜትድን ተጠቀሙ። as you can see from the image በተለያዩ ቱቦች ምክንያት ፕሮሰሱ ላይክ እኔ ብዙም አምናት ላይክ an expert on the process እንዴት እንደሚያደርጉ ምን አረጉ? ቴክኖሎጂዎችን ተጠቅመው ከባህር የሚመጡ ከውቅያኖሶች የሚመጡ ውሃን አመጡ። ከዛ ውሃ ውስጥ ደግሞ በተለያዩ ፕሮሰሶች ውስጡ የሚገኘው ጨው በማውጣት ፍሬሽ ወተር አወጡና ፍሬሽ ወተር ደግሞ ለተለያዩ መሬታቸው ለፋርም ላንዳቸው መጠቀምን ቻሉ። በዚህ የምንረዳው ምንድነው? ኔቸር ምንም ነገር ብታረግ ውሃ ብትሰጠን ባትሰጠን ዝናብ ብትሰጠን ባትሰጠን መሬቱ ደረቅ ቢሆን ባይሆን ሰዎች ምን ማድረግ ይችላሉ? ቴክኖሎጂ ኢኖቬሽንን ተጠቅመው መሬታቸውን ፈርታይል እንዲሆን ማድረግ ይችላሉ። ኢኮኖሚያቸውን ዴቨሎፕ ማድረግ ይችላሉ። እንደ ኤግዛምፕል ምንን ወስደናል? አንችልም ካልን የእስራኤልን ሀገር ወስደናል። ሂውመንስ ምን ማድረግ ይችላሉ? ካን ትራንስፎርም ኢንቫይሮንመንታል ሊሚትስ ኢንቱ ዩዘብል ኦፖርቹኒቲ ትሩ ክሪኤቲቪቲ። ሰዎች የሚሰጣቸውን ቻሌንጅ ወስደው ሊሚቴሽን ወስደው ወደ ተለያዩ ክሪኤቲቪቲ ማውጣት ይችላሉ አይደል? ለምሳሌ ሰዎች ምንን አረጉ? ኮልድ ኢንቫይሮንመንት ካለ ለምሳሌ አንድ አካባቢ ሄዳችሁ በጣም በረዶ ነው፣ ለመኖር ምቹ አይደለም፣ ቀዝቃዛ ነው አይደል? በሌላ ሐሳብ በጂኦግራፊካል ዲተርሚኒዝም ቢሆን ቀዝቃዛ ነው፣ ለመኖር ምቹ አይደለም ብለን ኔቸር ገድቦናል ብለን እንተዋለን። በፖሲቢሊዝም ግን ሰዎች ክሪኤቲቪቲያቸውን ተጠቅመው ምንድነው ሂትድ ቤት ምን አለው
ኢንሱሌሽን የተለያዩ ኢንሱሌሽን ቤት ውስጥ ያለው ሞር ሙቀት መስጠት የሚችል በበረዶ አካባቢ ቢሆንም እንደዚህ አይነት ቤቶችን ሙቀት መስጠት የሚችሉ ቤቶችን መስራት ጀመሩ። ሌላኛው ኔቸር በምን አንፃር ልትገድበን ትችላለች? ተራራ አይደል? ተራራ ላይ ማለፍ መኖር መንገድ መስራት አንችልም። ኔቸር ይገድበናል። ሰዎች የራሳቸውን ክሬቲቪቲ ተጠቅሞ ምንም ፈጠሩ? የተለያዩ ተንል አይደል? የተለያዩ ዋሻዎችን as you can see from the image እዚህ ጋር ትልቅ ተራራ አለ። ሰዎች ግን ምን አደረጉ? በስሩ የተለያዩ ዋሻዎችን ተንሎችን በውስጥ ሰሩ ማለት ነው። ይሄ የሰዎች ሌላ ክሬቲቪቲ ነው። ሌላኛው ደግሞ ደረቅ የሆኑ ቦታዎች ደረቅ ካለ ውሃ ዝናብ ላናገኝ ይችላል። ሰዎች ምን አደረጉ? የተለያዩ ዳም የተለያዩ ግድቦችን ኢሪጌሽን ሲስተሞችን ተጠቀሙ። as you can see መሬቱ ደረቅ ነበር። እዚህ ጋር ሰዎች የተለያዩ ግድቦች እዚህ ጋር ፈጠሩ ማለት ነው። ይሄ ምንን ያሳየናል? አንደኛ አንድ ቦታ ቀዝቃዛ ቢሆንም ቴምፕሬቸሩ ኮልድ ቢሆንም ለምሳሌ ኮልድ ነው ብለን እንድንተው አላረገም ሰዎችን ቀዝቃዛ እዚህ ጋር from the image እዚህ ጋር ቀዝቃዛ ነው ኮልድ ቴምፕሬቸር ሰዎች ሙቀት መስጠት የሚችል የተለያዩ ኢንሱሌሽን ሊሆን ይችላል ቤት ውስጥ የተለያዩ ሜትሮችን ተጠቅመው ቀዝቃዛ ቦታ ላይ ቤትን ፈጠሩ። ተራራ ላይ ደግሞ ተንሎችን ዋሻዎችን ፈጠሩ። ደረቅ ቦታ ነው ብለውም አልተውም አይደል? የተለያዩ ግድቦችን ዳሞችን ኢሪጌሽን ሲስተሞችን ተጠቀሙ። ምንን ያሳየናል? ፖሲቢሊዝም ያው ከስሙ ራሱ የምንረዳው ፖሲቢሊቲ ነው አይደል? የሆነ ነገር it is possible የሚለው ሐሳብን ያስረዳ ነው። ሊሚቴሽን ቢኖርም ቻሌንጅ ቢኖርም ሰዎች ክሬቲቪቲያቸውን ተጠቅመው የሆነ ነገርን መስራት ይችላሉ። እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ